የዛሬው ይዤላችሁ የመጣሁት አሳዛኝ ዜና ነው። ቤተሰብ በጣም አሳዛኝና ልብ ሰባሪ ዜና ነው። ስለ አዶናይ ስለ ሰይፉ ፋንታሁን ምን አለ? እህታችንስ ምንድን ነበር ስራዋ? እንዴት ነው ህይወቷ ያለፈ የሚባለው? ወጣት ቤዛ እህታችን እንግዲህ ተዛህርም በሞት ተለይታለች። ነፍስ ይማር። በድንገተኛ ነው ህይወቷ ያለፈው። ህመም ታይኖር ድንግት ነው ሞተች የተባለውና ቤዛ እንግዲህ የምትታወቀው በበጎ አድራጎት ስራ ነው። እናቶችን አባቶችን በመርዳትና ወደ ሶሻል ሚዲያ በማንጣት ሰውን በመርዳት ነበረ። በበጎ ስራ ነበር እስካሁን የነበራት ቆይታ። ታዳጊ ናት ይቺ ቤዛ። ይቺ ወጣት ታዲያ በጣም ታዳጊና ገና አርጋ ያላባራች ልጅ ናት። እንደ ማንኛውም ሰው እንኳን አርጋ እድሜዋን እስከ 20 ምናምን ዓመት ያልደረሰ ልጅ እንግዲህ ተዛለም በድንገት ህይወቷ አልፏል። ለቤተሰቦቿ መጽናናትን እመኛለሁ። ነፍሷን ይማር እያላችሁ ቤተሰብ ነፍስ ይማር። ያው እንግዲህ ቪዲዮውን አስገባላችኋለሁ። በዚህ መልኩ ነው የቀብር ስርዓቷ ያለፈው። በጣም ያሳዝናል። እንግዲህ ለቤተሰብ መጽናናትን እንመኛለን። ስለ አዶናይ ምን አለ? ስለ ሰይፉ ፋንታሁን ምንድን ነበር ያለው? ምንድነው ሰይፉ ፋንታሁን እኔን በክብር ስጠይቅህ መልስ አልሰጠኸኝም። እንደገና ሁለተኛ ዙር የልጆች እንዲረዳቸው ኢንተርቪው እንዲደረጉ ላቀርብ ፈልጌ ሁለተኛ የሰጠኸኝ መልስ እንዲህ ብለን መለስክልኝ። ሶስተኛ ዙር ደግሞ ማናጀር ስልኬን ተቀብሎ እንደዛ ሲሉኝ እኔ ደግሞ ቶሎ ተቀብዬ ደወልኩለትና አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ ተመልካምነቴ አንድ ጥፋት ያገኘህብኝን እሱም በአግቦ ተናግረኸኛል። ለዛ ነው አሁን አንተ ላይ የማልቀርበው። ማንንም ደግሞ እኔ መረጡኝ አላልኩኝም። ማንንም መረጡኝ ብዬ አላስገደልኩም ወይንም ጥያቄ አላቀረብኩም ባይ ነው አዶናይ። እንግዲህ ወንድማችን እነ ዮኒ ማኛ ሰውን በማንጓጠጥና ሰውን በመሳደብ ነው የሚታወቁት። ነገር ግን እነሱን ሁሉ አቅርበሃል፣ እኔን ግን እያንጓጠከኝ በአግቦ እየተናገርክ ነበር ብሎ እንግዲህ አዶናይ በጣም ተሰምቶታል ማለት ነው። በጣም ስሜታዊ ነው የሆነው። በጣም ነው ያዘነው ማለት አዶናይ ባዘው በጣም ኮንፊደንስ ያለው ልጅ ነው። በጣም እንግዲህ በጣም ኮንፊደንሱ ልነግራችሁ አልችልም። አዶናይ በጣም ሰውን ማንንም አስተምሮ ያለፈ ልጅ ነው። ብዙ ልጆች በሱ ምክንያት ተባሎቻቸው እየተለያዩ የራሳቸውን ህይወት እንዲመሩ ሆኗል። በአረብ ሀገር የሚገኙ እህቶቻችን እኔ የማውቃቸው አሉ። በውስጥ ራሱ በአዶናይ ትምህርት ተምረው ራሳቸውን ሆኖ በራሳቸው ኮንፊደንስ ተማመኑ በሚለው በዛን ምክር ሰምተው የራሳቸውን ህይወት እየመሩ በአሁን ላይ ይገኛሉ። ብራቸውን አድነው ማለት ያለ አግባብ ብራቸውን እንዳይበላ አድነው ድነዋል ማለት ነው። አዶናይ ማለት በጣም መጀመሪያ ተቤት አይወጣም። በጣም ወፍራም ነበረ። ገባችሁ? በጣም ወፍራም፣ በጣም ሰው እንዲያየው የማይፈልግ ሰው ነበረ። ገባችሁ? ቪዲዮውን ታያችሁት ገጠመኝ በጣም ንፍትፍትፍት ያለ እና ስፖርት በመስራት እና በራሱ ኮንፊደንስ በመተማመኑ ነው እዚህ ቦታ የደረሰው። አሁን ላይ ደግሞ አንዳንድ መልካም ነገሮችን እያደረገ ነው። አንዳንድ ልጆችንም ያው ወደ ሚዲያ እያመጣ ነው። ነገር ግን ኢንተርቪው የማይደረግበት ባዘዌ አልገባኝም፣ እንዴት እንደሆነ አልገባኝም። የሚሳደቡትን እንግዲህ ከሰይፉ ፋንታሁን ላይ እውነት ቁም ነገር እና ጥሩ አስተማሪ ህይወት ያዩት ማን ነው? ማለት መልእክተኛውን እንግዲህ መልእክተኛው ሌባ በመባል ተጠርቶ ነበረ። ብዙ ነገር በሰሞኑ ይሆናላ ያልሆኑች ነገሮች እየተካሄዱ ነበር፣ በሐሰት መረጃ ማለት ነው። እንግዲህ መልእክተኛው ተጽቀደም ኳስ ተጫዋች እንደሆነና እናት አባቱ በህይወት እንደሌሉ አያቱ ጋር እንዳደገ ያው ፊቱን የማይገለጽ ነበር በግልጽ አድርጎ
እንዲያስወጡታል ቁም ነገር ሰርቷል ማለት ነው። አንዳንድ ጊዜ የሚወጡትና የማይወጡትም ያው ሁላችንም ነን የማናውቀው ማለት ነው። እኛ ብቻ ልጆች በትንሹ ሚዲያ ያለን ብቻ ሳይሆን ትልቅ ሚዲያ ላይ የሚጠቀሙትም ባዘው እንደዚህ አያችሁ አያውቁምና አሁን አዶናይ ማለት ነው በአሁን ላይ በጣም ተሰምቶታል ማለት ነው ባለው ነገር ድምጤ ትንሽ የተበላሸባችሁ ድምጤ ትንሽ ሽታ ስለያዘኝ የሆነ ሽታ እየሸተተኝ ስለነበር በአካባቢ በዛ አጋጣሚ እንደ አራጅ ሆኖብኝ ነው ድምጼ በጣም ይቅርታ ማለት ነው። እናንተስ ቤተሰብ ስለ አዶናይ ምን ትላላችሁ? ይቅረብ ነው አይቅረብ? ይቅረብና ይምረጡህና የምርጫ ይካሄድና ተቀርባለህ ማይለው ኢንተርቪው ተደረጋለህ ባይ ነው ማለት ነው። ሴፉ ፋንታሁን በአጉም ተናግሯል ማለት ነው። በአጉም ተናግሯል። ትልቅ ሰው ነህ፣ ግን የሴፉ ፋንታሁን ትልቅ ሰው ነህ፣ ትልቅ አባት ነህ፣ የሀገራችን ተምሳሌት ነህ። በብዙ ነገር ለሀገሪቷ እንወድሃለን፣ እናከብርሃለን ማለት በጣም ነው የምንወድህ፣ በጣም ነው የምናከብርህ። ጥሩ ነገር ነው የምታደርገው። ያው አንዳንድ ጊዜ ደግሞ ስተት ይገኛል ማለት ነው። በአሁን ላይ በአዶናይ ምክንያት ብዙ ሚዲያዎችም እየቆራረጡ በጣም እየቆራረጡትና እንትን እያሉት ነው እያካሄዱት ነው ያለው። በአጉ በተናገረው ምክንያት ማለት ተትልቅ ሰው አግቦ ትንሽ አይከብድም? አንዳንድ ጊዜ ያውቃለሁም ብሎ ደግሞ ማለት አቃለ ነገሮች ተረጋግቶ መናገር አንደኛና አንድ ለነገሮች አለመቸኮል ተረጋግቶ መናገር፣ ሁለተኛ ደግሞ ማሰብ አለብን። ይቀርባል ላይቀርብ ምንድን ነበር አድራጎቱ? የት ነበር ያለው? ምንድነው ስራው? ስለ ዘር ይናገራሉ፣ ስለ ሃይማኖት ይናገራሉ፣ ስለ ብሔር ይናገራሉ ብለን ማገናዘብ አለብን። ብዙ ስለ ብሔር የሚናገሩ የሚሳደቡ ሰዎች ሚዲያ ላይ ቀርበው እናቸዋለን። ገባችሁ? እና አዶናይ ደግሞ ስለ ብሔር አይናገርም፣ ስለ ዘር አይናገርም፣ ስለ ሃይማኖት አይናገርም፣ ሲሰድቡት አይመልስም። አዶናይ ማለት በጣም አስተዋይ ሰው ነው። ባዛወይ እንግዲህ እናንተ ደግሞ ታውቃላችሁ ቤተሰብ ማለት አዶናይ ማለት ለኔ በጣም አስተዋይ ሰው ነው። እንግዲህ እናንተ አላቅም። እስኪ እናንተስ ምን ይመስላል? የታያችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እኔ አዶናይ ባዛወይ በጣም ኮንፊደንስ ያለው ሰውን አስተምሮኛል። ስለ ሃይማኖት ምንም የሌለ በራሱ በቃ ኮንፊደንስ ዘና ብሎ የሚኖር ነው። ስለማንም ሃይማኖት አያወራም። ስለምንም አስተማሪ ነገሮችን የሚሰራው እንኳን እንደማንኛው እንኳን በውሸት አይሰራም። ቪዲዮ ይሰራውን አንዳንድ ሰዎች ያልሞተውን ሰው ሞተ ብለው ይሰራሉ። በገባችሁ ያላገባውን አገባ ብለው ይሰራሉ። ያልጠጣውን ጠጣ ብለው ነው የሚሰሩት። ያላበደውን አበደ ብለው ነው የሚሰሩት። እሱ ግን በራሱ ኮንፊደንስ ሰርቶ ነው ያው እንግዲህ ወደ እዚህ ቦታ የደረሰው። አሁን ላይ ደግሞ ምንድነው ያለው አዶናይ? እኔ ካሁን በኋላ ዓለማዊ ህይወት አልኖርም ብሏል። እኔ ዓለማዊ ህይወት ማለት ዓለማዊ ህይወት እስካሁን ኖሬያለሁ፣ ይበቃኛል። ወድቄም ነበረ ተነስቻለሁ፣ አሁንም ለወርቅ እችላለሁ እና ታሁን በኋላ የምሰራው ለነፍሴ የሚጠቅመኝን ነገር ነው እንጂ ዓለማዊ ህይወት ታሁን በኋላ አልኖርም። በበጎ ስራ መኖር በሚቻለኝ አቅም በበጎ ስራ መኖር እስተወደኩ ድረስ መውደቅና መነሳት ያው ያለ ነው። መውደቅና መነሳት ስላለ እስከ ወደኩ ድረስ ዓለማዊ ህይወት አልኖርም ታሁን በኋላ ዓለማዊ ህይወት አልኖርም ታሁን በኋላ በበጎ ስራ ነው የምሰማራው ብሏል። ወንድማችን በርታልን። ያው እንግዲህ ፈጣሪ ደግሞ የልቦናህን አይቶ በራስ መተማመን አይቶ ያው እግዚአብሔር የውስጥ ነው እንጂ የውጭ ነው የማይሆነኝ። ስለዚህ እግዚአብሔር ደግሞ ያንተን ህይወት ሊቀይረው ይችላልና አሁን መልካም ነገር እንድታደርግ ፈጣሪ ይፍቀድልህ ማለት ነው። ወንድማችን እናመሰግናለን። ያው ጥሩ መልእክት ነው ያስተላለፍከው። ሁሌም ያንተ ቪዲዮዎች ሰውን አስተምረው ያልፋሉና ብዙ ሰዎች የሚማሩባቸው ቪዲዮዎች ናቸው። ስለዚህ ወንድማችን አዶናይ እናመሰግናለን። ያው በሌላኛው በአዲስ ቪዲዮ ውስጥ የምንገናኝ ቤተሰብ። ዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን። ባይ